ምን አይነት አስደናቂ አርሰናልን እየተመለከትን ነው የምንገኘው። ዘንድሮ አርሰናል ፊት ቆሞ አርሰናልን መገዳደር የሚችል ቡድን ዓለም ላይ አለ ብሎ መናገር አይቻልም። መድፈኞቹ ሁሉንም ተራ በተራ እያስገቡ እየገነደሱ መጣል እንግዲህ ልማዳቸው አድርገውታል። እንግዲህ አርቴታ ከጨዋታው በኋላ ስለ ቼልሲው ጨዋታ ተናግረዋል። ማዱኬም ስለ ቼልሲው ጨዋታ ተናግሯል። አሁን ሁሉም የቼልሲው ጨዋታ ላይ ትኩረትን አድርጓል። ነገር ግን መድፈኞቹን የሚያቆማቸው ያለ አይመስልም። በተለይ ትላንትና በርካታ የእግር ኳስ አፍቃሪያን እንደዚሁም ደግሞ በተለይ የሌላ ክለብ ደጋፊዎች ደግሞ አርሰናል በባየር ሙኒክ ይሸነፋል ብለው በብዙ ሲጠብቁና በብዙ መንገድ እንግዲህ ሲጠብቁት የነበረው ጨዋታ ነው። ብዙ ተንታኞችም ባየር ሙኒክ ዘንድሮ እስካሁን ድረስ አንድም ሽንፈት ያላስተናገደ ቡድን መሆኑን ተከትሎ ለአርሰናል በቀላሉ እጅ ይሰጣል ተብሎም አልተጠበቀም ነበር። በነገራችን ላይ እኔ በጣም ብዙ ጊዜ የሚገርመኝ ነገር ሰዎች የአርሰናልን የጥራት መጠን እንዴት መረዳት እንዳቃታቸው በጣም ያስደንቀኛል። ምክንያቱም ከቶትናሙም ጨዋታ በፊት ብዙዎች አርሰናል በቶትናም ነጥብ ይጥላል ሲሉ ስገርም ነበር። ምክንያቱም አሁን ላይ አርሰናል ያለበት የጥራት ደረጃ የትኛውንም ቡድን ዓለም ላይ የሚገኝ የትኛውንም ቡድን አሸንፎ መጓዝ የሚችል ቡድን እንደሆነ ነው የሚያሳየን። ከባየር ሙኒክ ጋር በነገራችን ላይ ዛሬ ትላንትና በነበረውም ጨዋታ አርሰናል እንደሚያሸንፍ በስፋት ሊያሸንፍ እንደሚችል የበቀል ጊዜ እንደሆነ ትክክለኛው የመበቂያ ጊዜ ትላንትና እንደነበረ ከዚህ በፊት በሰራውላችሁም ዜና ሰርቼላችሁ ነበር። ያ ነው የተፈጠረው። አርሰናል ዘንድሮም የትኛውንም ቡድን የማሸነፍ አቅም አለው። በተለይ በትላንትናው ጨዋታ በእርግጥ አሰልጣኝ ሚኬል አርቴታ ቋሚ 11ቸው መጀመሪያ ላይ ብዙዎችን አሳስቦ ነበረ። እኔም የመጀመሪያው ቋሚ 11 አርቴታ ምን አስበው ነው የሚልን ጥያቄም ለማንሳት ፈልጌ ነበር። ነገር ግን ትክክለኛ ነገር ነው ያደረጉት። ምክንያቱም አርሰናል የትላንትናው ጨዋታ ላይ አርሰናል ድል በማድረግና ባየር ሙኒክን ለረጅም ጊዜ በሻምፒዮንስ ሊግ ያሸንፈው ስለነበር ያንን ምስል ያንን መልክ ለመቀየር ከመፈለግ ባለፈ የትላንቱ ጨዋታ ያን ያህል አስፈላጊ አልነበረም። ምክንያቱም እጅግ አስፈላጊው ጨዋታ አርሰናል እንደምታውቁት እሁድ በለንደን ደርቢ የሚደረገው የፕሪሚየር ሊግ ጨዋታ ነው። ያ በመሆኑ ሪካርዶ ካላፊዮሪን እና ሂንካፔን ማሳረፉ እጅግ በጣም አርቴታ ትክክለኛ ስራን እንደሰራ መናገር እችላለሁ። ያው የማይልስ ሉዊስ ስኬሊ መግባት ብዙ የአርሰናል ደጋፊዎችን አስጨንቋል። ምክንያቱም ደግሞ ማይልስ ሉዊስ ስኬሊ እንደምታውቁት ከቅርብ ጊዜ ወዲህ በተለይም የመጫወቻ ጊዜን ስለማያገኝ በጣም ስህተቶችን በመስራት ይታወቃል። ነገር ግን እንደ ሪካርዶ ካላፊዮሪ ያሉ ተጫዋቾች ደግሞ እረፍት ማድረግ አለባቸው። አሁን ለቼልሲው ጨዋታ ካላፊዮሪ በጥሩ መንፈስ ይመጣል። ተቀይሮም ሲገባ አይታችሁታል በምን አይነት በጥሩ የእረፍትና የአካል ብቃት ላይ እንደሚገኝ። ስለዚህ አሰልጣኝ ሚኬል አርቴታ ለሙኒኩ ጨዋታ እንግዲህ ለጉልበት ቁጠባ ያደረጉት ነገር በጣም አስደስቶኛል። ከረፍት በኋላም እንግዲህ በተለይ ካላፊዮሪና እንደዚሁም ማርቲኔሊ ተቀየረው ከገቡ በኋላ የአርሰናል ጨዋታ ሙሉ በሙሉ እንዴት እንደተቀየረ መመልከት ችለናል። ቡካዮ ሳካም በጣም በጊዜ ተቀይሮ መውጣቱ በነገራችን ላይ ለቼልሲውም ጨዋታ እረፍት በደንብ እንዲያደርግ በትላንትናውም ጨዋታ እንግዲህ የድካም ስሜት እንደነበረበት ተመልክተናል። ስለዚህ ቡካዮ ሳካም ቀደም ብሎ ወጥቶ እረፍት እንዲያደርግ መደረጉ በጣም ትክክለኛ ውሳኔ ነው። የትናንትናው ጨዋታ ላይ ግን አንድ ነገር ማንሳት እፈልጋለሁ። የጨዋታው ኮከብ ተብሎ የተመረጠው ዲክላን ራይስ ምን አይነት ተጫዋች ነው? ምን አይነት አርሰናል ለዚህ ተጫዋች 100 ሚሊዮን አይደለም ጋይስ 200 ሚሊዮን ፓውንድ ቢከፍል የማያንስበት ተጫዋች ነው። ዲክላን ራይስ የአርሰናል የልብ ምት፣ የአርሰናል መሰረት፣ የአርቴታ የታክቲክ የቴክኒክ የሁሉም ነገር መሰረት፣ ይህ እንግሊዛዊው የማይደክመው ዘሆርስ ፈረሱ እንግዲህ እንደሆነ ቅጽል ስሙ ታውቃላችሁና የማይደክመው የባየር ሙኒክ ሜዳ ላይ ተመለከታችሁት ብላችሁ አይናችሁን ጨፍናችሁ ስትገልጹ የአርሰናል የሜዳ ክልል ውስጥ የአርሰናል ግብ ጋር ያለው አሁን ራይስ ብላችሁ ዞር ብላችሁ ስትመለሱ የባየር ሙኒክ የግብ ክልል ጋር የሚገኝ ሙሉ ሜዳውን በመሮጥ እንግዲህ የማይደክመው በጣም አስደናቂ ተጫዋች ነው። ዲክላን ራይስ በነገራችን ላይ ትላንትናው የጨዋታው ኮከብ ተብሎም ተመርጧል። በጣም ትክክለኛና ተገቢው ምርጫ ነው የተደረገው። እናም ለአርሰናል ደጋፊዎች ማስተላለፍ የምፈልገው መልእክት ዲክላን ራይስ የአርሰናል ማሊያ ለብሶ መጫወቱን እስከቀጠለ ድረስ የአርሰናል ደጋፊ ደረቱን
ነፍቶ አንገቱን ቀና አድርጎ መጓዝ ይችላል። ምክንያቱም ዲክላን ራይስ ካለ ለአርሰናል በመከላከሉ በማጥቃቱ ሚዛን በመጠበቁ ረገድ ያን ያህል ስጋት ይፈጠር። በተለይ የዙቤሜንዲ መኖር ለዲክላን ራይስ የሰጠውን ነፃነት ስትመለከቱ በትላንትናው ጨዋታ በተለይ ከረፍት በኋላ የባየር ሙኒክን እያንዳንዱን የሜዳ ክፍል የበላይነት እየወሰደ ሃሪኬንን ሌሎች ተጫዋቾችን እያስጣለ መድፉ እንግዲህ በሙሉ የጨዋታ ብልጫ ከረፍት በኋላ እንዲወስድ ያደረገበት መንገድ ዲክላን ራይስ ምን አይነት አስደናቂ ተጫዋች እንደሆነ መመልከት ትችላላችሁ። ይህ ተጫዋች በባየር ሙኒኩ ጨዋታ በእንደዚህ አይነት ብቃት መኖሩና የጨዋታ ኮከብ ተብሎ መመረጡ ለቼልሲው ጨዋታ ምን ያህል በራስ መተማመን ምን ያህል ደግሞ ዝግጁነት ሊሰጠው እንደሚችል ስትገነዘቡ ዲክላን ራይስ የትላንትናውን ጨዋታ በዚህ ብቃት መወጣቱና የጨዋታ ኮከብ መባሉ ለቼልሲው ጨዋታ ይበልጥ በጣም እንዲዘጋጅና ከፍተኛ የሆነ ንቃት እንዲኖረው ያደርጋል ማለት ነው። ለመድፉ ሌላው በጣም ጥሩ ዜና የአርሰናል ተጎድተው የመጡ ተጫዋቾች ግብ ማስቆጠር መቻላቸው ነው። በነገራችን ላይ ኖኒ ማዱኬ በአርሰናል ማሊያ የመጀመሪያውን ግብ ለመድፉ አስቆጥሯል። ብዙ ጊዜ ተጫዋቾች ከጉዳት ሲመለሱ እንደምታውቁት በጥሩ አቋማቸው ላይ አይገኙም። ዘንድሮ ግን ባልተለመደ መልኩ በአርሰናል ቤት ተጫዋቾች ከጉዳት ሲመጡ በጣም በድንቅና በምርጥ አቋማቸው እየመጡ ይገኛሉ። ይህም ለአርሰናል በጣም ጥሩ ዜና ነው። ማዱኬ ትላንትና ያሳየው አቋም ትሮሳርድ ተጎድቶ መውጣቱን ተከትሎ ምን አይነት አስደናቂ አቋም እንዳሳየም ተመልክተናል። ስለዚህ ማዱኬ ለአርሰናል በጣም ወሳኝ ተጫዋች ሆኖ መጥቷል። ሳካ ሲደክም እሱን መቀየር ይቻላል። ትሮሳርድ ባይኖር በትሮሳርድ በኩል መጫወት ይቻላል። ስለዚህ የኖኒ ማዱኬ መኖር ለአርሰናልና ለአርቴታ ትልቅ አማራጭ የሚሰጥ ነው። ከጨዋታው በኋላ ምን አለ ማዱኬም እሁድ ሌላ ትልቅ ጨዋታ ይጠብቀናል ብሎ ነው የጀመረው። ለአርሰናል እንግዲህ የመጀመሪያ ጎሉን ያስቆጠረው ኖኒ ማዱኬ በራሴ በጣም ነው የምተማመነው ሲልም ተናግሯል። በራሴ የምተማመን ተጫዋች ነኝ፣ ማንም ሰው የሆነ ነገር ማድረግ አትችልም ሲለኝ አልወድም ሲል ተደምጧል። እሁድ ሌላ ትልቅ ጨዋታ አለብን፣ አንደኛ ደረጃ ከሁለተኛ ደረጃ ነው ሲል ማዱኬ ተናግሯል። ይህ የእሁዱ ጨዋታ ትልቅ ነው። በፕሪሚየር ሊጉ አንደኛና ሁለተኛ ላይ የምንገኝ ቡድኖች የምናደርገው ጨዋታ ነው። ፕሪሚየር ሊጉን ዋንጫ ከፈለግንና ከተከታዮቻችን በደንብ ርቀን መጓዝ ከፈለግን የእሁዱን ጨዋታ ማሸነፍ ግዴታችን ነው። ቼልሲዎች ጥሩ ቡድን አላቸው፣ እኛም ምርጥ ቡድን ነን። ጥሩ ጨዋታ ይሆናል። ፈጣሪ ከፈቀደ የምንፈልገውን ውጤት እናገኛለን ሲል እንግዲህ ኖኒ ማዱኬ ከእሁዱ ጨዋታ በፊት እንግዲህ ተናግሯል ማለት ነው። የባየር ሙኒኩ አሰልጣኝ ካምፓኒ በነገራችን ላይ አርሰናሎችን በድጋሚ እፈልጋቸዋለሁ ሲል ተናግሯል። በጣም እንደተበሳጨና እንደተናደደ ነው እየተናገረው። ዛሬ የፍጻሜ ጨዋታ አይደለም፣ የሻምፒዮንስ ሊጉ አሸናፊ ዛሬ አልተወሰንም። እኛ ዛሬ ምንም ያጣነው ነገር የለም። አርሰናልን ድጋሚ ላገኛቸው እፈልጋቸዋለሁ። በዚህ ዓመት ድጋሚ አግኝቻቸው ላሸንፋቸው እፈልጋለሁ ሲል የተናገረ ሲሆን እነሱን ድጋሚ ገጥሜ ከውድድሩ ማሰናበት እፈልጋለሁ ሲል ነው እንግዲህ አሰልጣኝ ኮምፓኒ የባየር ሙኒኩ በጣም በንዴት እንግዲህ በአርሰናል በመሸነፉ የተናገረው ማለት ነው። ከኛ ጋር በጥሎ ማለፉ ቢገናኙ በእርግጠኝነት ጥያቸው እንደማልፍ እርግጠኛ ነኝ። ስለዚህ እነሱን ድጋሚ ላገኛቸው እፈልጋለሁ ሲል ቪኒሽንት ኮምፓኒ ተናግሯል ማለት ነው። በነገራችን ላይ አርሰናል በዚህ ዓመት በአውሮፓ ሻምፒዮንስ ሊግ ያደረጋቸውን አምስቱንም የሻምፒዮንስ ሊግ ጨዋታዎችን ሙሉ በሙሉ ያሸነፈው ብቸኛ ክለብ ሆኗል። አርሰናል ደግሞ በታሪኩ ከ2005-2006 በኋላ ከ20 ዓመት በኋላ ነው በአውሮፓ ሻምፒዮንስ ሊግ የመጀመሪያ 5 ጨዋታዎችን ድል ማድረግ የቻለው ማለት ነው። በአሁኑ ሰዓት እንግዲህ አርሰናል ሻምፒዮንስ ሊጉን በ15 ነጥቦች እየመራ ነው የሚገኘው። አሰልጣኝ ሚኬል አርቴታ በበኩላቸው ዛሬ ማታ በአውሮፓ ውስጥ ካሉ ምርጥ ቡድኖች ጋር ተጫውተን ጥሩ አፈጻጸም አሳይተናል። ገና እየጀመርን ነው እና አሁንም ብዙ የሚቀረን ስራ አለ። አርሰናል ደረጃው ላይ አልደረሰም፣ ገና እየተሰራ ያለ ቡድን ነው። ከዚህ በላይ የሚሆነውን አርሰናል ጠብቁ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ አርሰናል ገና ከዚህ በላይ የሚጓዝ ቡድን መሆኑን እንግዲህ ጠቅሰው አንስተዋል ማለት ነው። በትላንትናው ጨዋታ እንግዲህ ከማዱኬ በተለየ ደግሞ ማርቲኔሊም ከጉዳት መጥቶ በአውሮፓ ሻምፒዮንስ ሊግ እንግዲህ በአትሌቲኮ ቢልባኦ ላይ ያስቆጥሯል፣ በኦሎምፒያኮስ ላይ ያስቆጥሯል። አሁን ደግሞ በትላንትና ምሽት በባየር ሙኒክ ላይ ምን አይነት ግብ ነው ያስቆጠረው? ኤብሪቼ ኢዜ ራሱ ምን አይነት ኳስ ነው
የሰጠው ለማርቲኔሊ ማለት ነው። እጅግ አስደናቂ ኳስ ነው ኤብሪቼ ኢዜ አሲስት ማድረግ የቻለው። ባለፈው ሃትሪክ ሰርቶ ነው የመጣው ኤብሪቼ ኢዜ። ትላንትና ደግሞ ለማርቲኔሊ አስደናቂ አሲስት አደረገም። ጋብሪኤል ማርቲኔሊ ደግሞ እንግዲህ የባየር ሙኒኩን ግብ ጠባቂ ማኑኤል ኒየርን ዘርሮ ባዶ ግብ ብቻውን ተጉዞ ማስቆጠር ችሏል። ማርቲኔሊ እንግዲህ እንደምታውቁት በዘንድሮ ተቀይሮ እየገባ በጣም ድንቅ ዓመትን እያሳለፈ ነው የሚገኘው። ጋብሪኤል ማርቲኔሊ ከጉዳት ደግሞ ተመልሶ ትናንትና ግብ ማስቆጠሩ ለአርሰናል ስብስብ ከፍተኛ የሆነ እረፍትና አርሰናል ምን ያህል በእያንዳንዱ ዲፓርትመንት እንዲጠልቅ የሆነ አቅም ያላቸው ተጫዋቾች እንዳሉ የተመለከትንበት ነው። ታዲያ እነዚህ ከጉዳት የመጡ ተጫዋቾች ግብ ማስቆጠራቸው ለአርሰናል ከፍተኛም አቅምን የሚሰጠው በነገራችን ላይ አሁንም ገና የቼልሲው ጨዋታ ላይ እየወጡ እንዳሉት መረጃዎች ከሆነ ቪክተር ዮኬሬሽ በሙሉ አቅምና በሙሉ ብቃቱ ለቼልሲ ጨዋታ ይመለሳል። አስቡት፣ እዚህ ስብስብ ላይ ማርቲኔሊና ማዱኬ በዚህ ብቃት ተመልሰዋል። ኦዴጋርድ ተመልሶ ትላንትና ተቀይሮ ገብቶ በኤብሪቼ ኢዜ ጨዋታ ማድረግ ችሏል። እንደዚሁም ደግሞ ቪክተር ዮኬሬሽ የሚመለስ ከሆነ አርሰናል ምን አይነት አስደናቂ ቡድንና በአማራጮች የተሞላ ቡድን ሊሆን እንደሚችል ስታስቡት በጣም አስፈሪ ቡድን ነው መድፈኞቹ ዘንድሮ የገነቡት ማለት ነው። በነገራችን ላይ አርሰናል አሁን ሻምፒዮንስ ሊጉን በ15 ነጥብ ነው የሚመራው። ሁለተኛ ላይ የሚገኘው እንግዲህ ኢንተር ሚላን ነው በ13 ነጥቦች። በመቀጠል ደግሞ ሶስተኛ ደረጃ ላይ የሚገኘው ሁለተኛ ደረጃ ላይ የሚገኘው ፓሪስ ሴን ጀርሜን ነው በ12 ነጥብ። አርሰናል እንግዲህ በ3 ነጥቦች ርቀት ሻምፒዮንስ ሊጉን እየመራ ነው። ፕሪሚየር ሊጉን በ6 ነጥቦች ርቀት ማለት ነው። ሌላኛው እንግዲህ አርሰናል ከኮርና ግብ ካስቆጠረም ትንሽ ቆየት ብሎ ነበረ። አሰልጣኝ ሚኬል አርቴታም ከቶትናሙ ጨዋታ በኋላ ትዝ ይላችኋል በቶትናም ላይ በቆመ ኳስ ባለማስቆጠራችን፣ በኮርና ግብ ባለማስቆጠራችን በጣም ተበሳጨቻለሁ ሲሉ ተሰምተው ነበረ። ታዲያ አሁን ደግሞ ይህንን ንዴታቸውን በደስታ የሚቀይርላቸውን የቆመ ኳስ ግብ አርሰናል እንግዲህ ከኮርና በጁሪየን ቲምበር በኩል ማስቆጠር ችሏል። እንግዲህ አንዱ ሲጠፋ ጋብሪኤል ማጋሌሽ ግብ አስቆጣሪው፣ ጁሪየን ቲምበር ማጋሌሽ ቢጠፋም እኔ ያለው በሚል እንግዲህ አስደናቂ የቴስታ ግብን ማስቆጠር ችሏል ከኮርና። አርሰናል ቤት እንግዲህ ምን ሊወጣ የሚችል ምን የጎደለ ነገር አለ? ውድ አድማጭ ተመልካቾች፣ በተለይ ጁሪየን ቲምበር ምን አይነት ተከላካይ ነው? ጁሪየን ቲምበር ለእኔ በአሁኑ ሰዓት የዓለማችን ምርጡ የቀኝ ተመላላሽ ተጫዋች ነው ብዬ አስባለሁ። ጁሪየን ቲምበር በእያንዳንዱ ጨዋታ አቋሙ የማይዋዥቅ የሚያስደንቅ፣ ምንም አይነት ፍርሃት የሌለበት፣ ግብ የሚያስቆጠር፣ ሲከላከል የሌላ ቡድን እንግዲህ ተጫዋቾችን ቀጥ አድርጎ ሲያቆም ምን አይነት አስገራሚ ተጫዋች እንደሆነ ተመልክተናል ማለት ነው። በአርሰናል ቤት እንግዲህ ዘንድሮ ሁሉም በጣም ምርጥ ተጫዋቾች ናቸው። ጁሪየን ቲምበር፣ ዊሊያም ሳሊባ በምርጥ አቋም ላይ ነው የሚገኘው። እንደዚሁም ደግሞ ሪካርዶ ካላፊዮሪ ትናንትና ተቀይረው ከገባ በኋላ እንግዲህ ተመልክታችኋል ብዬ አስባለሁ። ሪካርዶ ካላፊዮሪ እና ሉዊስ ስኬሊ መካከል ያለው ልዩነት በጣም ግልጽ የሆነ ልዩነት ነው ያላቸው። ትላንትና ኦሊሴ ማይልስ ሉዊስ ስኬሊ በጣም ተመችቶት ነበረ በመጀመሪያው አጋማሽ። ነገር ግን ካላፊዮሪ ተቀይሮ ሲገባ ኦሊሴን ኋላ ኪሱ ደብቆት ነው ተቀይሮ ከገባ በኋላ ያመሸው እና ኦሊሴ የትም መንቀሳቀስ አቅቶት ካላፊዮሪ ከገባ በኋላ ተመልክተናልና ሪካርዶ ካላፊዮሪ ዘንድሮ በጣም በአካል ብቃቱም በጭንቅላቱም በራስ መተማመኑም በጥሩ ሁኔታ ላይ የሚገኝ ተጫዋች ነው። ማይልስ ሉዊስ ስኬሊ እንደዚህ አልፎ አልፎ እድሎች ሊሰጡት ይችሉ ይሆናል እንጂ ካላፊዮሪን ሊያስቀምጠው በጭራሽ አይችልም። ዘንድሮ በጣም አርሰናል ቤት በወጥነት አቋም ከሚነሱ ተጫዋቾች አንዱ ሪካርዶ ካላፊዮሪ ነው ማለት ነው። ዲክላን ራይስ ነው። ስለሱ እንግዲህ ምን ተናግሮ ምን ማለት ይቻላል? በዚህም በመግቢያው ብዙ ነገር አንስቻለሁ። ኤብሪቼ ኢዜ አሲስት አድርጎ መጥቶ ትላንትና ባየር ሙኒክ ላይ ለማርቲኔሊ የሰጠውን አሲስት ስትመለከቱ ሃትሪክ ሰርቶ መጥቶ የቶተንሃም ጨዋታ ላይ ለአርሰናል ምን አይነት ወሳኝ ተጫዋች እንደሆነም መመልከት ይቻላል ማለት ነው። ቡካዮ ሳካ፣ ማርቲኔሊ፣ ማዱኬ፣ ሚኬል ሜሪኖ ሁሉም እንግዲህ የአርሰናል ቤት ዘንድሮም ምርጥ ዓመትን እያሳለፉ ይገኛሉ። የአርሰናል ደጋፊዎች እንግዲህ አሁን ፕሪሚየር ሊጉን ብቻ ሳይሆን አርሰናል ከአንድ በላይ ዋንጫ የማሳካት አቅም እንዳለው እያሰቡና ብዙ ዋንጫዎችን እየጠበቁ እንደመጡ እርግጥ ነው። አዎ እኔም እንግዲህ አሁን ላይ የአርሰናል ደጋፊዎች ላይ አልፈርድም። እኔም ግምትን አስቀምጥ ብትሉኝ አርሰናል ዘንድሮ በእርግጠኝነት አሁን ከማያቸው አቋሞች ተነስቼ
2 እና 3 ዋንጫዎችን የማሳካት ከፍተኛ እድል አለው ብዬ ነው የምገምተው። ምክንያቱም አርሰናልን የትኛው ቡድን ሊፎካከረው እንደሚችል እንግዲህ መግለጽ በጣም ከባድ ነው። እስካሁን እያየን ባለነው አቋም እንግዲህ በአውሮፓ ሻምፒዮንስ ሊግ እስካሁን ድረስ ያልተሸነፈውን ሙኒክን 3-1 ሊያውም በፍጹም የጨዋታ ብልጫ ያውም በተቀያሪ ተጫዋቾችም ገብቶ ድል አድርጎ መውጣት ችሏል። ስለዚህ በእንግሊዝ ፕሪሚየር ሊግን በ6 ነጥቦች ርቀት እየመራ ነው። በካራቦ ካፕ፣ በኤፍኤ ካፕ ረጅም ርቀቶችን እየተጓዘ ነው። አርሰናል ስኳድ ጥልቀቱ በተለይ ለእያንዳንዱ ጨዋታ ተጫዋቾችን እየቀያየረ መጠቀም መቻሉ መድፈኞቹ ዘንድሮ በጣም በርካታ ዋንጫዎችን ሊያሳኩ ይችላል ብዬ ገምታለሁ። ፕሪሚየር ሊጉና ሻምፒዮንስ ሊጉ በተለይ ለአርሰናል አስፈላጊዎቹ ዋንጫዎች ናቸው። ሻምፒዮንስ ሊጉ በታሪኩ ለመጀመሪያ ጊዜ ለማሳካትና አምና ግማሽ ፍጻሜ ደርሶ የተሸነፈው ቡድን ዘንድሮ ድል አድርጎ ለመጀመሪያ ጊዜ ሻምፒዮንስ ሊጉን ለማሳካት ትክክለኛ መንገድ ላይ ነው የሚገኘው ብዬ አስባለሁ። እንደ ፓሪስ ሴን ጀርሜን ያሉ ቡድኖች በእርግጥ ዘንድሮም ለዋንጫ ይገመታሉ። ፒኤስጂ በነገራችን ላይ ዘንድሮም 2ኛ ደረጃ ላይ ነው የሚገኘው። ስለዚህ ሻምፒዮንስ ሊግ ጨዋታ አርሰናል በተለይ ከምድብ ጨዋታ በኋላ ጥሎ ማለፍ ላይ የሚገጥማቸው ቡድኖች እንዴት አድርጎ በሜንታሊቲ እና በጨዋታ አሸንፎ እስከ ፍጻሜ ይጓዛል የሚለውን ለማየት እኔ በግሌ ጓጓለሁ። ፕሪሚየር ሊጉን ደግሞ ከ22 ዓመታት በኋላ አንስቶ የደጋፊዎችን ጥም ለማርካትና የበርካታ ሌሎች ደጋፊዎች እንግዲህ አርሰናል 20 ዓመት አልፎታል የሚሉ ደጋፊዎችን ጸጥ ለማስባል እንግዲህ ይህንም ዋንጫ ያስፈልገዋል። ስለዚህ መድፈኞቹ ዘንድሮ ከአንድ በላይ ዋንጫዎችን ሊያሳኩ እንደሚችሉ እኔ በግሌ እገምታለሁ ማለት ነው። አርሰናል እንግዲህ በአውሮፓ ሻምፒዮንስ ሊግ አንደኛ ሆኖ የመጨረሱ ጉዳይ ካሁን በኋላም በጣም ቀላል የሆኑ ጨዋታዎች ነው ያሉት። ስለዚህ አርሰናል ሻምፒዮንስ ሊጉን በጣም በመሪነት ያጠናቀቃል ተብሎም ይጠበቃል። በቀጣይ አርሰናል በሻምፒዮንስ ሊጉ ክለብ ብሩጅን የመሰለ ቀላል ቡድን ነው የሚገጥመው። አርሰናል እንግዲህ የፊታችን እሁድ በእንግሊዝ ፕሪሚየር ሊግ ምሽት 1 ሰዓት ተኩል ላይ ከቼልሲ ጋር በስታንፎርድ ብሪጅ ከሜዳ ውጪ የሚያደርገው ጨዋታም በጉጉት ይጠበቃል። አርሰናል እሱን ድል ማድረግ የሚችል ከሆነ ከቼልሲ ጋር ያለውን የነጥብ ልዩነት አርሰናል ወደ 9 ማስፋት ይችላል። ይህም እንግዲህ መድፈኞቹ ለዋንጫ ጉዟቸው ትልቅ ጥቅም የሚሰጣቸው ስለሆነ ከቼልሲ ጋር ከሜዳቸው ውጭ የሚያደርጉት ጠንካራ ጨዋታ ይጠበቃል። ቼልሲ ምክንያቱም ባርሴሎናን 3-0 አሸንፎ ነው የመጣው። በጣም በጥሩ አቋም ላይ ነው የሚገኘው ቼልሲም። ስለዚህ አሰልጣኝ ሚኬል አርቴታ ያንን ጨዋታ እንዴት አድርገው ይወጡታል፣ የአርሰናል ተጫዋቾችስ ለቼልሲ ጨዋታ ምን አይነት ምላሽ ይሰጣሉ የሚለው ተጠባቂ ነው የሚሆነው። ከቼልሲ በኋላ አርሰናል ከብሬንፎርድ ጋር ከዛ በመቀጠል ከአስቶን ቪላ ጋር በፕሪሚየር ሊጉ ይገናኛል። በሻምፒዮንስ ሊጉም ከክለብ ብሩጅ ጋር የሚገናኝ ነው የሚሆነው። ስለዚህ መድፈኞቹ በጣም ወሳኝ ጨዋታዎች ከፊታቸው ይጠብቃቸዋል። በአሁኑ አቋማቸውና አሁን ባሉበት ወጥ አቋም የሚቀጥሉ ከሆነ ግን መድፈኞቹን የሚያቆማቸው ቡድን ይኖራል ብዬ አላስብም። ውድ አድማጭ ተመልካቾች የምን ታስባላችሁ? አርሰናል ዘንድሮ ስንት ዋንጫ ያሳካል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ ትላንትናው ጨዋታስ ምን ሀሳብ አላችሁ? በተለይ ስለ ዲክላን ራይስ፣ ስለ ቲምበር፣ ስለ ሌሎች ተጫዋቾች፣ ስለ ሪካርዶ ካላፊዮሪ የትኛው ተጫዋች ከልባችሁ አስደሰታችሁና በትላንትናው ጨዋታ ለእናንተ ኮከብ ማን ነው የሚለውን ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ሰብስክራይብ ማድረግ አይረሳ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።